ነገር እዛ ቦታ አገር ቤት ደግሞ የሚጠብቀኝ ሰው አለ። ስንት ነገር አለ። ዝቅ ብለን ኮንስትራክሽን እየሰራን ያለ ነው ለመጣላት ወይም የሆነ ነገር ለማድረግ አይደለም። መጣላት ብንፈልግ ከአንድም ሁለት ሶስት ሄድ ድረስ መጣላት እንችላለን። ከነሱ ጋርም እስቲል ተደባድበናልም። ከዚህ በፊት ተደባድበን ተማተናልም ማለት ነው። 3-4 ነው። ዛሬ አይደለም መደባደብ የጀመርነው ከነሱ ጋር ተመተዋል። ተትላንት ወዲያም በስርዓቱ ተመተዋል። ግን አሁን ላይ ሲመጡ እነሱ የራሳቸውን አላማና እቅድ ይዘው ስለመጡ እኛ መሸሽ ነው የምንችለው። እና ለምን እንትን አረጋችሁ ለምን ደረሱልኝ ያላችሁ ደግሞ እኛ ደረሱልን ስላልን የተጠቀምነው ነገር አለ። በስርዓቱ ደርሳችሁልን እኛ ያገኘነው ነገር አለ። ህዝብ ኮሜንት ላይ የሚያወራውም ቢያወራም እኛ ያገኘነው እናንተ ያተረፍነው ነገር አብዛኛው የእናንተን መደባደብ የፈለጉት ጥቂቶች ናቸው። ገባ ደም ቤተሰቦቻቸው ጥንቆላ ደም ያዩ ምናምን ያደጉ ሰዎች አሉ። ጥቂቶች ናቸው። አብዛኞቹ ጸብን የሚጠሉ ይሄ ደም መፋሰስን የሚጠሉ ግን ተቃውሞ ጥሩን ያደረጋችሁት ብሏል። ይሄ ምድረ የጠንቋይ ልጅ በንፍሮ ያደገ ሁሉ ነው የዱባይ ወንዶች ድረሱልኝ ብሎ ዛሬ ብርጅስቶን ሲጠሩ ነበር። ደግ አደረጉ። ምን አገባችሁ? የተጠራ ነው እኛን የጠሩት። ምን አባታችሁ አገባችሁ? ያገባችኋል። ጀግና በጣም ጎበዝ። በቃ ወንድ እናንተ ማለት ወንድ ናችሁ። እሺ ወንድ ልጅ ትግስተኛ ሲሆን፣ ወንድ ልጅ ማሳለፍ ሲችል፣ ወንድ ልጅ መሰንዘሩን ቆጠብ ሲያደርገው አሸናፊ ይሆናል። አሸናፊዎች እናንተ ናችሁ። ትላንትና እነሱ አይደሉም ያሸነፉት። እናንተ ትግስት ስላደረጋችሁ ተው ስላልናችሁ እራፉ እንዳሰነዝሩ እጃችሁን እነሱ ላይ እንዳታሳርፉ ስላልናችሁ አሸናፊዎች እናንተ ናችሁ። እንዳትሸወዱ። እዚህ ቲክታክ ላይ ኮሜንት ላይም ሆነ ቪዲዮ ላይም ሰርተው ሽንታም ወንዶች ቪዲዮ ስለሰሩ እናንተ ናችሁ ወንድ። ህልማችሁን፣ አላማችሁን፣ ቀጣይ ላይፋችሁን አላበላሻችሁ። ያቺ ትንሿ ደቂቃ ያናደደው ሰይጣን ነው። ሰይጣኖች ደግሞ እዚህ ቲክታክ ላይ ሰይጣን የጠንቋይ ልጆች ቡዳ አፈሪ ብሉና ደግሞ ቪዲዮ ሲሰሩ ለምን አልሰነዘሩም? ለምን እንደዚህ አላደረጉም? እንዴት ባንጋሪ እንደዚህ ያደረገ ሲሉ የነበሩ ደግሞ ሰይጣኖች ናቸው። ትክክለኛ ወንድ ልጅ ቃላ ቢወልክ እናንተ ለነዛ ነጫጭባዎች አንሳችሁ እንዳልሆነ ጠንቅቄ ያውቃለሁ። አንተ ብቻ ልትዘርራቸው ትችላለህ። ህይወታችሁ እንዳይበላሽ ነው። ቃላም ዘክተኩጣ ህጋለ እንዳሰነዝሩ እንዳትማቱ ብለን የራሳችንን ተቆጥተን ያዝነው። እኔም ሳሪም ጁዬም እነዚህ ልጆች ህይወታቸው እንዳይበላሽ። እናንተ ደግሞ እኛን ሰምታችሁናል። እናመሰግናለን። እሺ እናቴ እናመሰግናለን። ወንድ ማለት እንደናንተ ነው። ይሄ ቲክታክ ላይ ቪዲዮ የሚሰራው የሆነ ነገር መጣብህ ሲባል ቤት ውስጥ ጣሪያ ሲንኮሻኮሽ ከነ ፓንቱ ጥሎ ሲሮጥ የሚውል ወንድ ነው እንጂ ትክክለኛ ወንድ ልጅ እንደዛ ብሎ አያወራም። ሳውዲ ሆናችሁ ቪዲዮ የሰራችሁ ወንዶች አላችሁ። ሳውዲ ውስጥ በሸሪሃ የምትተዳደርበት ሀገር ላይ ህገወጥ ስራ እየሰራችሁ አየውሽ አላየውሽ እየተሯሯጣችሁ ህይወታችሁ በሙሉ በየዳገቱ ላይ ስትሮጡ የምትሉ ስለ ዱባይ ህጋት አይመለከት። እናንተ መጀመሪያ ህግ ጠብቃችሁ ሰው። እኛ ዱባይ ውስጥ የምንኖረው በህግን በባህር አይደለም የገባ ነው። በህግና በትክክለኛ መንገድ ነው የገባ ነው። ኦኬ ማንም የማንጓጣት መብት የለውም። ማንም ቪዲዮ እየሰራችሁ በሲድራሻሉ ወንድ ናቸው። ወንድ እናቶቻቸው የወለዷቸው ወንድ ህይወታቸውን አላበላሹ። ስንቶቻችሁ ናችሁ ሳውዲ ላይ ሰንዝራችሁ ህይወታችሁ ተበላሽቶ ታስራችሁ ወይ የሞት ፍርድ ተፈርዶባችሁ? ስንት ምስኪን ወንድሞቻችን በእናንተ ኢሞሽናልነት ዋጋ ከፍለው ገብቷል። ትላንትና እነዚህ ልጆች ሰው አልደበደባችሁም ብላችሁ የወንድነት መለኪያ መሰንዘር አይደለም። የወንድነት መለኪያ ኢሞሽናልነትን ተቆጣጥሮ አሸናፊ መሆን ነው። ኦኬ ያንን ደግሞ ትላንትና አድርገውታል። የቲክቶክ መንጋ አይደለም ለነሱ ለኛ አልጠቀማችሁንም። በነገራችን ላይ ለኛ ኮሜንታችሁ ሰው የሚያባላ ቪዲዮአችሁ ሰው የሚያባላ ይሁን ደም ብቻ ደም የሚያፋስስ ከተወሰኑ ልጆች ውጪ ከተወሰኑ በቃ ጸብን
ደም መፋሰስን የሚፈልገው ሰይጣን ብቻ ነው። እንዴት ሰው አልመታችሁም? እንዴት በር ደግፋችሁ ያዙ? ለምን በር ደግፋችሁ ይዛችሁ ድረሱልን እንኳን አሉ? ትላንትና እናንተ ፈሪ ምናምን እንዳላችሁት ግን ሄዶ ጥርስ ቢያወልቁ ቢታሰሩ የሆነ ነገር ቢደረጉ እናንተ እስር ቤት ውስጥ ገብታችሁ አትታሰሩላቸው። እናንተ ዋጋ ትከፍሉላቸው። እናንተ ቤተሰቦቻችሁ እናንተ ቤተሰብ አይደለም የሚሳቀቀው። ኦኬ ሳውዲዎች ደግሞ አፍኖራችሁ ስለ ዱባይ እንዳታወሩ። ተከርኖ ይብሰል። እናንተ በሸሪዓ የምትተዳደርበት ሀገር ላይ አረቂ እያወጣችሁ በየጥሻው የምትያዙት እናንተ ናችሁ። ከሳውዲ ፖሊስ ጋር ተፋልማችሁ አሳዩን። ተፋልማችሁ አሳይ። የዱባይ ወንድ ተፋልማ አሳየኝ። እዛው ጥሻ ውስጥ አንደፋድፎ ሲዝግ እዛው ውስጥ እናንተ ተፋልማችሁ አሳዩን። ወንድነት ከራስ ይጀምራል። የወንድነት መለኪያው ደግሞ መሰንዘር ደግሞ ሳይሆን በትዕግስት የሆነ ኢሞሽናል የሆነ ነገር እንትን ለማለት አይደለም። ኦኬ ምድረ በብድር የተገረዛችሁላ አፍንጫውን አትለውም ነበረ? ግንባሩን አትለው? የእናታችሁ ግንባር ይባል። አፈር ብሉ ቆሻሾች። እናንተ ቪዲዮ ትሰራላችሁ ሰው ላይ ጆዳኒልን ግፋ በለው ተብሎ ይሄን 2 ዓመት እና 3 ዓመት ብቻውን ነው እስር ቤቱን የገፋው። የትላንቶቹ ወንድ ልጅ በነገራችን ላይ እነዛ ናቸው ወንዶች ማለት ነው። ኦኬ ፈሪ ለናቱ ትላንትና እናንተ እንደበር ደግፈው ቆመው ባንጋሊ አስፈራርቷቸው እንተም ብሎ እናንተ አብዛኞቻችሁ በትላንትናዎቹ ዱባይ ላይ ባሉት ልጆች ቪዲዮ ስትሰሩ ምን ስትሰሩ የነበራችሁ ሰዎች እናቴ ትሙት ነው የምላችሁ። ሚስታችሁ እየደበደበቻችሁ ፍቅረኛችሁ ና ወደዚህ እያለ ፍቅረኛችሁ ጭንቅላታችሁን የምታዘው ሴት የምታዛችሁ ወንዶች ናችሁ። የትላንትናዎቹ ወንድሞቻችን ላይ ቪዲዮ ይሰራችሁት ስታወሩላ እንደዚህ እያላችሁ የምታወሩ ልክ እንደ ሴት ማለት ነው። ከትንሽ ጊዜ በኋላ ጥፍር ቀለም ተቀብታችሁ ሊፕስቲክ አድርጋችሁ ቲክቶክ ላይ መምጣት የቀራችሁ ወንዶች ማለት ነው። እኔ በስመ አብ የዱባይ ወንዶች ግን ባንጋሊ አስፈራርታቸው በር ደግፈው ያዙ። ጀግና ያችን ደቂቃ ያችን ሰዓት ማለፋቸው ዛሬ እነዚህ ልጆች ህይወታቸው እንዲቀጥል ሆኗል። ህግ ባለበት አገር ደግሞ መሰንዘር አይቻልም። እነዛ ሰንዝረው አልመቷቸውም። እነዛ ሰንዝረው መስኮት ብረት ድስት ምናምን ሲሆን ነው። የኛዎቹ አንበሳ ናቸው፣ እነዛ ዝንብ ናቸው። በነገራችን ላይ የኛዎቹ ፈርቶ አይደለም፣ 100% ነው የምነግራችሁ። ፈርቶ አይደለም ላይ የወጡት ፈርቶ አይደለም። ቤተሰቦቻቸው አራሽ ቀዳሽ ተኳሽ የነበሩ የነሱ ልጆች ናቸው። ሰው ሀገር ላይ ግን መሰንዘር አይቻልም። ዱባይ ላይ እጅ መሰንዘር አይቻልም። ኦኬ ትላንትና እነዛ ልጆች በመጡበት ልከኛዎቹ እንዳይመልሱ ታው ያልኳቸው እኔ ነኝ። አንዷ ገስት ላይ ገብቼ ኦኬ ታው እጃችሁን እንዳሰነዝሩ በሩን ገፍታችሁ ያዙ ያልኳቸው አላማቸው፣ ህልማቸው፣ ቀጣይ ህይወታቸው፣ ላይፋቸው እስር ቤት እንዳይሆኑ ያችን ሰዓት አሳለፉ። ህግ መጣ፣ ህግ ለያቸው። ገባችሁ?
እናንተ ግን ፑሽ ብላችሁ ልጆቹ ሄደው በንዴት የኛዎቹ አበሻ እኮ ናቸው። አበሻ ለመሰንዘር ማን ብሉት ሄዶ አፍንጫውን ቢሉት አንዱን ባንጋሊ ደም ቢፈሰው ያ ሰው እስር ቤት ነው የሚገቡት። ታው ስላልናቸው ያቺ ሰይጣን ሊጠቀምባትን የነበራትን ደቂቃ እንዲያሳልፉ አድርጌያቸዋለሁ። ያን በማድረግ ወንድሞቼም ደግሞ እኛን በመስማታቸው ደግሞ ተጠቀሙ እንጂ አልተጎዱም። ኳስ ላይ ነው 90 ደቂቃና ሩጫ ላይ ነው 90 ደቂቃ። ድብድብ ላይ ደቂቃዎቹን የሚጠቀምባቸው አጋንንት ነው። ጸብ ላይ የሚጠቀመው አጋንንት ነው። እናንተ ልክ እንደ አጋንንት ተመስላችሁ ለምን አልመታችኋቸውን ፈርታችሁ ለምን በር ገፍታችሁ ያዛችሁ ምናምን ምድር የሰይጣን አየር ማረፊያ። በእነሱ ቦታ ብትሆኑ እናንተ የምታደርጓት ያንን ነው። ሲቀጥል ደግሞ ጀግንነት ከራስ ይጀምራል። እያንዳንዷችሁ ባንጋሊም ይሁን አረብም ይሁን ሲያሽከረክራችሁ ነው የሚለው ጉልበታችሁ እናንተ ተጠቅማችሁ አሳዩ። የትላንትና ወንድሞቼ ግን ጀግና ናቸው። መቤቴን ተው ስንል ተው አቁሙ። በሩን ብቻ ደግፋችሁ ያዙ። የህግ አካል ይመጣል። ሀገሪቷ በህግ ነው የምትተዳደረው። የህግ አካል ይመጣል። ፖሊስ መጣ ይዳኛቸዋል። በሩን የሰበሩት እነዛ ናቸው። የወረወሩት እነዛ ናቸው። ለመምታት ሲታገሉ የነበሩ እነዛ ናቸው። የኛዎቹ ንጹህ ናቸው። ተጠቃሚውን ወንድሞቻችን ናቸው። ብርጅስቶን ድረሽ ሳሪ ድረሻሉ። ኦፍ ኮርስ እህቶቻቸው ሆነ እንዴት አደረሰላቸው? እናንተ ትሉ የለ እንዴ ሴቶቹ? ለምን እነሱ ሲሉ ለምን ነውር ሆነ? እናንተስ ድረሱልን እያላችሁን አይደል እንዴ ሴቶቹ? ሳውዲ ሙኝ፣ ዱባይ የትም ሙኝ፣ ገስት ላይ መሲን ጥሯት፣ ብርጅስቶንን ጥሯት፣ ሀቡ ጋር እንሂድ የምትሉት እኮ ሴቶችም ጭምር ናችሁ። ታዲያ ለወንድሞቻችን ሲሆን ሰንዘራችሁ ህይወታችሁ ይበላሽ ነው። በሩን ደግፉና ያዙ። ምንም ብላችሁ እጃችሁን እንዳሰነዝሩ እንዳትማቱ። በቃ እዛ ጋር ያፈረው ሰይጣን ነው። ደም አለመፍሰሱ፣ ፋይት አለማድረጋቸው፣ አለመደባደባቸው ሊያናድደው የሚገባው ሰይጣን ነው። ትላንትና ቀኑን ብሉ ደግሞ ሰይጣኖች፣ ሰው የምትመስሉ ሰይጣኖች። በነገራችን ላይ ሰይጣን መልካም ነበረ። በስነ ስርዓት ደግሞ ቲክታክ ላይ ሰይጣን ራሱ ቪዲዮ ሲሰራ ይቻላል። ለምንድን ነው እንትን ያልመታችኋቸው? እንዴ በር ደግፋችሁ ህይወት አላቸው። ላይፋቸው ለምን ይበላሻል? ጆዳኔ